ነበረች መሲ። ከዚህ በፊት እንግዲህ ቴዲን አምናውና ወደው ወንጀል የሚሰራው ነገር ትቷል። ስለዚህ እውነትም እሱ እኔን አፍቅሮኛም ብላ ፍቅሩን ተቀብላ አብረው እየኖረች ነበረ። ቴዲ ግን እሷን ፈልጓት የነበረው ያው ምናልባትም እንዳትናገርባቸው ወንጀላቸውን ወይ ደግሞ አንዳንድ መረጃዎች ከመሲ ያገኛለሁ በማለት ነበረ መሲን ወደድኩሽ ብሎ የቀረባት ማለት ነው። መሲ እንግዲህ በቀላል ነገር የምትሸወር ልጅ አልነበረችም፣ ግን ያው በፍቅር ምክንያት ተሸውዳለች። ፍቅር ስለዛ ከቴዲ አምነው አብረው ለመኖር ወስና ቤተሰቦቿን ጥላ ሂዳ ነበረ። ግን ቴዲ በምላሹ እንግዲህ ዋጋ አስከፍሏታል ማለት ነው። እንድትጸጸት ነው ያደረጋትኝ። ከሄለን ጋር ይገናኛሉ። በዛ ላይ ደግሞ ፍቅረኛ እንዳለ አወቀች፣ ብዙ ነገሮችን አወቀች። እንዲሁም ደግሞ ሄለን ምናልባት እስር ቤት ከገባውኝ ብላ ለቴዲ የጻፈችለትን ደብዳቤ መሲ እጁ ገብቷል ማለት ነው። እኔ እስር ቤት ሳልገባ በፊት ይህንን ደብዳቤ እንዳታነብ እና እባክህን ቴዲ አደራ፣ እኔ ስገባ ግን ማንበብ ትችላለህ ብለው፣ ቴዲም ይህን ያህል ምን ቢሆን ነው ሄለን፣ ግድ የለህም በጣም ከባድ ነገር ነው፣ ቀላል ነገር አይደለም በማለት እንግዲህ ደብዳቤውን እንዳያነበው ግን ደግሞ እሷ እስር ቤት ስትገባ እንዲያነበው ብላ ነበር የጻፈችለትኝ። እንግዲህ እዛ ደብዳቤ ላይ የጻፈችው ኤልሹ የእሱ ልጅ እንደሆነች ነው ማለት ነው። ኤልሹ የሄለን ልጅ እንዳልሆነች ደግሞ ቴዲ ያውቃል። ስለዚህ ኑኑ ናት የሄለንም የቴዲ ልጅም እና ያ ወረቀት እንዳጋጣሚ ሆኖ መሲ ጋር ነው የደረሰው ማለት ነው። እንግዲህ ልብሱን ልታጠብ የቴዲን ልብስ ስታጠብ ማለት ነው፣ እንዲሁ ስትፈትሽ ወረቀቱን ታገኘዋለች ማለት ነው። ቴዲ ሲያነበው መሲ ቀድማ ነበበችው። እንግዲህ እንደ እድል ሆኖ ከመሲ የሚደበቅ ወይ ደግሞ ከመሲ የሚያመልጥ ነገር የለም። ያን ደብዳቤ ስታነበው ሄለን የቴዲ ፍቅረኛ እንደነበረች አብረው እንደነበሩ እንዲሁም ደግሞ ለገንዘብ ብላ እንደቀረበችው አወቀችና በጣም ተናደደች። እንዴት እንደዚህ ሊሆን ይችላል? እንዲሁም ቴዲ ማለት ነው ከዚህ በፊት መሲ ተጠረጥራቸው ነበረ። እውነት ግን ያንተና የሄለን ቅርርብነት እንዲሁ ጓደኝነት ብቻ ነው? አዎ ጓደኝነት ብቻ ነው። ከዚህ በፊት እንግዲህ የእናቱን የእጅ ጌጥ ለመሲ ሰጥቷት ነበረ እና ሄለን እንዳጋጣሚ ያገኘችው ይሄ ጌጥ የማን ነው? የት ነው ያገኘሽው? ምናምን ብላ ይሄን ጌጥ በደንብ ነው የማውቀው፣ መንገድ ላይ ልታገኘው አትችይም ብላ ጠይቃት ነበር። ያ ማለት ያ ጌጥ የቴዲ እናት ጌጥ እንደሆነ ሄለን ስለምታውቅ ነው። እና በዛ ሰዓት መሲ ጠይቀው ነበር፣ እውነትን ነው ከሄለን ጋር ይሄን ያህል ቅርርብነት የላችሁም ስትል፣ ምንም ነገር የለንም ከስራ ውጭ የሚያገናኘን ነገር የለም ብሎ ነው የሸመጠጣት አቶ ቴዲ። ሲ ግን በጣም አስተዋይ ልጅ ስለሆነች ደርሳበታለች ማለት ነው። የሊዛ ጓደኛ ራሱ ቤቲ ማለት ነው ወደ ቴዲ ቤት ሄዳ ይሄ እኮ የፍቅሬ ቤት ነው፣ እዚህም ተቀጥረሽ እየሰራሽ ነው እንዴ ምናምን ስትላትኝ ችላ ዝም ነው ያለችው። ሚስቱ ነኝ እኔ እኮ ሚስቱ ነኝ ምናምን ብላ ስሜታዊ ሆና አልተናገረችው ማለት ነው። ጸጥ ብላ ያው ራሷን ስታ ምናምን ነበረ። ሊዛ ራሱ ተጠራጥራለች። እንዴ እዚህ ቤትማ የቤት ሰራተኛ ሆነ አይደለም፣ የቤት ሰራተኛ ከሆነች ለምን ራሷን ሳተች የሚል ጥያቄ ፈጥሮባት ነበረ። እና ለእነሱ ምንም ሳትናገር ምንም እንደማታውቅ ፍቅረኛ እንዳለችው ምናምን ለቴዲ ራሱ አልነገረችውም እንደሄዱ ቤት ና አውቃ ዝም ነው ያለችው። በቃ እሰራላለሁ ቴዲ እንደዚህማ በቀላሉ አልተውህም ብላ ዝም ብላ ሚስጥሩን ደብቃ አብረው እየኖረች ነበር ማለት የሆነ ቀን በቀለዋለሁ ብላ። ግን ደግሞ ሄለንና እሷ ቅርርብነት እንዳላቸው ማለትም ከዚህ በፊት ፍቅረኛሞች እንደነበሩ፣ በዛ ላይ ደግሞ ኤልሹ ልጅ ናት ብላ እዛ ደብዳቤ ላይ የጻፈችውን ስታይ በጣም ተናደደች። ራሷን መቆጣጠር አልቻለችም። እና ቴዲ መጥቶ ምግብ ስሪልኝ እንደዚህ ስላትኝ በቃ ቴዲ አይንህን ማየት አልፈልግም ከዚህ ጥፋልኝ ምናምን ስትለው፣ እንዴ ምን ሆነሽ ነው መሲ? በጣም እኮ እየተቆጣሽ ነው። እኔ እኮ በጣም እየታገስኩሽ ነው፣ ግን አንቺ በጣም እየጮሽብኝ ነው። ቴዲ እባክህን ዝም በል፣ አንተን ማየት አልፈልግም። እንዴ ይቱዝ ምን ሆናለች? አረገዘች እንዴ? እውነት ለመናገር ቴዲ እውነትም ጠርጥሯል። መሲ እርጉዝ ናት። አሁን ግን በጣም ስለተናደደች ነገሮች በጣም በቃ ስለከበዷትኝ ያን ነገር መቋቋም አልቻለችም እና ስትናገረው ማለት ነው፣ እንዴት እንደዚህ ትናገረኛለሽ? አንተ እኮ አረመኔ ጨካኝ ነህ። ምን ማለት ነው? አንተ ማለት ነፍሰ ገዳይ ነው። ነሲ ዝም በይ እገልሻለሁ። እና ያንተ ስራ ምን ሆነና? ያንተ ስራ ሰዎችን መግደል ነው። ያንተ ትክክለኛ ማንነት ይሄ ነው ስትለው፣ ቴዲ እንግዲህ እገልሻለሁ ብሎ አንቋት ነበር። መሲ እንደምንም ብላ አምልጣ ወደ ቤተሰቦቿ ሄዳለች ማለት ነው። ቀጥታ ሄዳ ለደወለችው ለቤሉ ነው። ቤሉ ቶሎ ብሎ እንዲመጣና የምትነግረው ነገር እንዳለ እና መሲ ምን ተፈጥሮ ነው ሲላት፣ ብዙ ነገር አለ ብላ መጀመሪያ የሰጠችው ሄለን ለቴዲ የጻፈችውን ደብዳቤ ነው እና በኋላ ታነባዋለሁ፣ ግን ብዙ ነገር አለ ስለ ሄለን ነው እና ቴዲ ሊገለኝ ነበር፣ ከቴዲ አምልጬ ነው የመጣሁት፣ እባክሽን ተረጋጊ ብሎ አረጋግቷትኝ ነገ ሁሉም ነገር እነግርሃለሁ ብሏት እንግዲህ ምንም ሳይተኛ ነው ያደረው ቤሉል ማለት ነው። ምክንያቱም ስለ አዶኒ አባት ማወቅ ይፈልጋል፣ ማን እንደገደለው ምናምን ነገር
መሲ ደግሞ ይህን ነገር ታውቃለች። ይሄንን ወንጀል እያንዳንዱ በደንብ አድርጋ ታውቃለች እዛ ቤት። እንዲሁም ደግሞ የቤሉን አባት መጀመሪያ ቀን የቤሉን አባት ልትገለው ስትል መርዛ ነው ያየቻትኝ። ከዛ ሰው ስላየቻት ያን ነገር ማድረግ አልቻለችም እና በቤተሰቦቿ እያስፈራራቻት ምንም ነገር እንዳትናገር ቤተሰቦችን እጨርሳቸዋለሁ አንድ ነገር ከተናገርች እያለች ነው እንግዲህ ሄለን እያስፈራራች እያኖረቻት መሲ። እንግዲህ ቤሉልም ሄዶ ምንድን ነው መሲ እባክሽን ንገሪኝ፣ እስኪ የምታውቂውን ነገር በሙሉ ንገሪኝ። እሺ እነግርሃለሁ፣ አንዴ ይውጣልኝ ያለችው። እንዲህ ሀሳብሽ ልትቀይሬ ነው እንዴ? አይ በፍጹም አይደለም ብላ እንግዲህ ለቴዲ ደውላለት ነበረ። ይኸውልህ ቴዲ፣ እኔ የእውነት ነበረ ያፈቀርኩህ እና የደወልኩልህ ይቅርታ አልጠይቅ ነው። አንተ ግን የምትቀየር አይነት ሰው አይደለህም እና አሳልፌ ስለምሰጥህ በጣም ይቅርታ። መሲ ምን እያደረግሽ ነው? ለምንድን ነው አሳልፈሽ የምትሰጪኝ? በቃ ይበቃል። አሳልፌ ስለሰጠው በጣም ይቅርታ። እገልሻለሁ መሲ፣ ቤተሰቦችን ሁሉ አታገኛቸውም ምናምን እያለ እያስፈራራት ነበረ። አየህ ያንተ ትክክለኛ ማንነት ይሄ ነው። አንተ መቼም አትቀየርም። ስለዚህ ሁለታችሁም የእጃችሁን ታገኛላችሁ ብላ መሲ ስልኩን ዘጋችበት። ከዛ ቤሉልን መጥቶ በይ ንገሪኝ ሲላትኝ እኔ ስለ ሄለን የማላውቀው ምንም ነገር የለም፣ ሁሉም ነገር አውቃለሁ። ማለትም ሄለን ስለ አዶኒ አባት ሞት ታውቃለች እኮ። ሄለን ስለ አዶኒ አባት ሞት ምንድን ነው የምታውቀው? ንገሪኝ። የሆነ ቀን ራሴን ስቼ ወደቀው ቀን ምንም እንደማላስታውሱ የሚከታተላት ነበር እና በስልክ ከባድ ነገር ስታወራ ሰማሁ። ከዛ ግን ጨምሮ በስልክ ሪከርድ አደርጋት ነበር እና ስለዚህ የአዶኒን አባት ማን እንደገደለው ሄለን ታውቃለች እኮ። ንገሪኝ፣ ማን የገደለው? የአዶኒን አባት የገደለችው ሄለን ናት ስትለው እንደ ይህንን ማመን አልችልም ብሎ በጣም ደንግጦ ነበር። እንደ አጋጣሚ ሆኖ ደግሞ አዶኒ በር ላይ ሆኖ እየሰማ ነበረ። አዶኒ እንግዲህ የአባቱን ገዳይ ለማግኘት ያላደረገው ጥረት የለም። ከዚህ በፊት ብዙ ነገር ሞክሯል፣ ግን ለማግኘት አልቻለም። ሄለን ራሱ በቃ አዶኒ መኖር ያለበት እኛ ጋር ነው፣ ምክንያቱም ከዛ ቤት ከወጣ መረጃ ምናምን ሊሰበስብ ይችላል እና በቅርብ ሽሆንና አንቺ ተከታታዩ ብሏት ነው ቴዲ ማለት ነው። እና አዶኒን በዚህ በፊት እንደ መልካም ሰው ሆና አንተ የፈለግከው ነገር ካለ አማክሬ ምናምን ስትለው ነበር። ስለዚህ የሚያደርጋቸውን እያንዳንዳቸውን ነገሮች ማወቅ ስለምትፈልግ ነው እንደዛ ያለችው፣ እንደ መልካም ሆና የቀረበችው። አዶኒ ግን በጣም ንቁ ልጅ ስለሆነ ነቅቶባትኝ ከሷ አርቆ ሚስጥሮች ምናምን እየደበቀ ነበረ። እናም በቃ አንተም እንደዚህ የምትሆን ከሆነማ እንደ አባት ነው መገለህ እያለችው ነበር፣ ግን ምን ማድረግ አልቻለችም። ከዚህ በፊት ግን የሆነ ራስን የሚያስት መድኃኒት ማለት ራስን የሚያስረሳ መድኃኒት አብልተው ነበረ። ምክንያቱም አዶኒ ሲከታተላት ሄለንን ሲከታተላትኝ ህጻናትን እንደምትሸጥ ህጻናትን እንደምታዘዋውር ምናምን አውቆባትኝ ወንጀለኛ ነሽ እና ደግሞ ይህንን ወንጀልሽን ለፖሊስ እንዳልናገርብሽ ከድርጅቱ አብሬ እንድሰራ ታደርጊያለሽ ብሏት ነበር። በዛ አስፈራርቶ ማለት ነው። አንቺ ግን ምን አይነት ሰው ነሽ? የማቅሽ መስለኝ ነበር እኮ እንዴት እንደዚህ አይነት ቆሻሻ ስራ ትሰሪያለሽ ብሎ ወቅሷት ነበር ከዚህ በፊት። እናም የፈለግከውን ነገር አድርገን ከድርጅቱ አልቀጥረህም፣ ግን የሆነ ቀን ወጥመድ አዘጋጅታለት ነበረ። ከኔ ጋር እንሄድና ከዛ ስራ ትገባለች ስትለው መሲ እንግዲህ እሱን ለማስገደል ስታወራ ሰማታለች ሄለን ማለት ነው። እባክህን አዶኒ በፍጹም ከሄለን ጋር እንዳትሄድ የሆነ ወጥመድ ተዘጋጅቶልሃል እባክህን ብላ አስቀርታው ነበረ እና በዛም አስመልጠዋለች ማለት ነው። ምክንያቱም መሲ ብዙ ነገር ስለምታውቅ እና አዶኒ ይሄን ነገር ሲሰማ ሄለን እንደሆነች አባቱን የገደለችው ሲሰማ በጣም ነው የደነገጠው። ቀጥታ ወደ መሲ ሄዶ ነው ያነቃት ማለት ነው። እንዴ አዶኒ ምን እያደረግክ ነው? ንገሪኝ፣ ምንድን ነው ያልሽው? አሁን ያልሽውን ነገር ንገሪኝ። ኧረ እባክህን ቤሉል አስለቀቀኝ ብትለው ለእኔ የነገርሽውን ነገር ንገሪኝ ያላት ነው። ቤሉል ምንም ማድረግ አልቻለም፣ ምክንያቱም በጣም ደንግጦ ስለነበረ። እኔ የማውቀው ነገር ሄለን አባትን እንደገደለች ነው፣ ሌላ ምንም የማውቀው ነገር የለም ስትለው በጣም ነው ያዘነው አዶኒ ማለት ነው። ምክንያቱም የአባቱ ገዳይ ጋር ለዘመናት እየኖረ እሱ ግን የአባቴ ገዳይ ማን ይሆን እያለ እየፈለገ ነበር ማለት ነው። እሷ ግን እንደ ጥሩ ሰው ሁና ካጠገቡ ምናምን ስታጽናናው ስታስመስል ነበረ። ቤሉልም እገላታለሁ ከዛሬ እስትንፋሷን ማለፍ የለባትም ብሎ እንግዲህ ሄለን ከቤት እንደመጣች አያውቅም ነበር ቤሉል። እባክህን ቤሉ ተረጋጋ ብትለው አንቺ ዝም በይ አፍሽን ዝጊ ብሎ ነው ትቷት ሄደው። እናም ወደ ታች ሲሄድ ሊዛ ሳሎን ነበረች እና ቤሉል ስትለው ዝም በይ እንዳታናገኝ ያላት። እሱ የተናደደው ያው የአዶኒ አባት የገደለችው ሄለን እንደሆነች አውቆ ነው። ቀጣይ ደግሞ ቤሉል አዶኒ ሲመጣ እንደዚሁ አዶኒ ስትለው ጸጥ ነው ያላት እና እሷ የመስራት እንደ ሰዎች ሁሉ ዛሬ ምን ሆነዋል ምን አድርጊያቸው ነው እያለች እያለቀሰች ነበረ። ቤዛ ደግሞ መታ ምን ሆነሽ ነው ጓደኛዬ፣ በቃ እኔ ከዚህ መሄድ አለብኝ። ይኸው ቤሉል ራሱ ሳናገረው እያናገረኝ ያለን በጣም ተቆጣኝ። እንዴ ለአንድ ወጠጤ ውድጋጥ ሆነች ነው እንዴ እንደዚህ የምታለቅሽው? ዝም በይ ቤቴ
ቤሉል ስርዓት ያለው ልጅ ነው፣ ውድጋጥና ዱርዬ አይደለም በማለት እንግዲህ እየመለሰችላት ነበረ። በቃ እኔ ከዚህ መሄድ አለብኝ፣ ሲጀመር እኔ ነኝ ጥፋተኛይቱ፣ ያለምንም ስራቸው ነው ሁላቸውም ያጣሏቸው፣ ያቺው ምስኪን ልጅ ያለ ጥፋቷ አሰቃየዋተኝ። እኔ ቆይ ምን አይነት ሰው ነኝ? የራሴን ጥቅም ብቻ ነው የማስቀድመው እያለች እየተጸጸተች ነበረ። እንዴ አረመኖች ነው፣ አንቺ ደግሞ አታካብጂ፣ ለዛች ገረድ ብለሽ ነው ደግሞ የምታለቅሽው? እባክሽን ቤቲ ተይኝ፣ እንደዚህ ማድረግ አልነበረብኝም እያለች ሊዛ እየተጸጸተች ትገኛለች። እንግዲህ የሀሳብ የኤልሹና የቤቲ ሀሳብ ነው። ኑኑና ቤሉል እንዲጣሉ ከፈለግሽ አንቺ የቤሉል አክስት እንዳልሆንሽ እንንገራት ብለው ይኸውልሽ ቤሉልና ሊዛ ዋሽተውሻን እየተጫወቱብሽ ነበረ፣ አክስቱ አይደለችም ጓደኛሞች ናቸው ብላ እንግዲህ ኤልሹ ነግራት ነበረ። በዛ ምክንያት ኑኑ በጣም አዝና ልቧ ተሰብሮ ነበር። ቆይ ይሄ ትክክል ነገር አይደለም፣ በቃ መናገር አለብኝ እያለች ሊዛ አረ በፍጹም ተረጋጊ፣ አንቺ ነገር ልታበላሽው እንዴ፣ በቃ አሁን ይጣላሉ፣ ስለዚህ ከዛ አንቺ ደግሞ ከቤሉል ጋር ትሆኛለሽ ብለው ተንኮል ሰርተውባታል ማለት ነው ኑኑ ላይ። ኑኑ በጣም ነው ያዘነችው እና የተናደደችው፣ ምክንያቱም ቤሉል ሊዛ አክስቴ ናት ነው ያላት። እውነት ለመናገር ግን ፍቅረኛሞች አይደሉም። ቤሉል እንደ እህቱ ነው የሚያያት፣ ግን እሷ ፈቀረችው እንደ ድንገት ቤሉልን ማለት ነው። እና እንደምታፈቅረው ስትነግረው እንዴት እንደዚህ ታያለሽ ብሎ ትቷት ነው የሄደው ማለት ነው። እና ኑኑ ግን ያው ፍቅረኛሞች እንደሆኑ ምናምን ደግሞ በመካከላቸው ነገር እንዳለ እያሰበች ነው። ቤሉል ለምን ለኑኑ እንዳልነገራት አላውቅም። ኑኑ ራሱ ፍቅረኛው እንደሆነች ለሊዛም አልነገራትም። ቢነግራት ኖሮ ምናልባት ሊዛ ቀድማ ተስፋ ትቆርጥ ነበር ማለት ነው። ቤሉል እንግዲህ ሄለን ከቤቱ እንደመጣች ስለማያውቅ ወጥቶ ሄለን ፍለጋ እጁን አሳየኘት ነው ያለችው። ማንን ነው እባክህ እንደማታውቃት ታስመስል፣ አሁን ውሰደኝ፣ አረ ያለችበትን ቦታ ለቃለች፣ የት እንዳለች አላውቅም ቢለው በግድ እንግዲህ ክፍሉን ከፈለግ ካሳያለሁ ብሎ ይዞት ሄዶ ነበረ። ግን ሄለን ከቤት መጥታለች። ያን ነገር ጆ ግን ያቀን ከቤት እንደተመለሰች ለምን ለቤሉል እንዳልነገረው አላውቅም። ምክንያቱም ለኤልሹ ደውሎ እንኳን ደስ አለሽ እናትሽ ከቤት ተመለሰችልሽ ሲላትኝ ሁለተኛ እንደሱ እንዳትለኝ ነው ያለችው። ምክንያቱም ኤልሹ በእናቷ በጣም ነው ያዘነችባትኝ። ቤሉል በጣም ተቆጥቶ ሲሄድ አይታ ወይኔ በቃ በእናቴ ምክንያት ነው እንደዚህ የተቆጣው እና ሳይላት መጥታ ነው ብላ ምን ልታደርጊ መጣሽ? እኔና ወንድሜ በሰላም እየኖርን ነበረ፣ ስለዚህ ወደ መጣሽበት ተመለሽ። ኧረ ተይ ኤልሹ እንደሱ አትናገሪኝ፣ እኔ እኮ እናትሽ ነኝ፣ እንዴት እንደዚህ ትናገሪኛለሽ? አንቺ ምንም ነገር ስታደርጊ ለራስሽ ጥቅም ብለሽ ነው ወደዚህ ቤት የመጣሽው፣ ራሱ ለራስሽ ጥቅም ብለሽ ነው እንጂ ለእኔ ብለሽ አይደለም። አንቺ ለእኔ ያስበሽልኝ አታቂም፣ አታስመስይ። ስለዚህ ከወንድሜ ጋር በሰላም እንኖርበት፣ አንቺ ደግሞ ወደ መጣሽበት ተመለሽ፣ በክብር እንደመጣሽ በክብር ውልቅ ብለሽ ሂጂ ብትላትም ሄለን እንደውም ከፈለግሽ አንቺ ወንድምሽም ከዚህ መሄድ ትችላላችሁ፣ እንደውም አልወጣም እያለቻት ነበረ ለኤልሹ። መሲ እንግዲህ ሰምታቸው እንዴ ሄለን እዚህ ነው እንዲ ያለችው እጅ የተረገመች፣ ስለዚህ በሰው እጅ ከምትሞች ብትታሰር ይሻልሻል ብላ ለፖሊስ ጥቆማ ሰጥታለች ማለት ነው። ፖሊሶቹም ቀጥታ መጥተው ይሄ የሄለን ቤት ነው ወይ ሲሏቸው ለነሊዛ አዎ ነው፣ ግን ሄለን እዚህ የለችም፣ እዚህ እንደማትኖር እኛ ሄደን እናረጋግጣለን ብለው ወደ ክፍሏ ሄደው እንግዲህ ሊወስዷት ሲሉ እንዴ በቃ ይሄ ቤሉል ሸወደኝ ማለት ነው፣ እኔን ለማስያዝ ነው እዚህ ቤት ነይቶ ነው ያለኝ እያለች ነበረ። ግን የጠቆመችባት መሲ ናት። ሲጀመር ቤሉል ከቤት እንደመጣች ራሱ አያውቅም፣ ወደ ውጭ እሷን ፍለጋ ሂዷል ማለት ነው። መሲ ግን አስቀድማ አስይዛታለች ደስ በሚል ሁኔታ። ኤልሹም ተው እናቴን አትወስዷትም ምናምን እባክሽ ዞር በይ፣ ወንጀል ሰርታለች፣ ስለዚህ ለምርመራ ትፈለጋለች በማለት ሄለንን ፖሊስ ይዟት ሄዷል ማለት ነው። ቤት ስታያት እንዴ የፍቅር እህት፣ አረ እሷ የፍቅር እህት የት ሄደት አይደለችም ሲጀመር፣ አረ የሆነ ቀን ከቤት አይቻታለሁ፣ መቼስ ዋሽቶኝ አይደለም እየዋሸች ነው የሚሆነው እርግጠኛ ነኝ እያለቻት ነበር። እንግዲህ ሄለን በአጋጣሚ ከዚህ በፊት እነ ቴዲ ቤት ስትሄድ ቤቲን ነበር ያገኘቻትኝ። ቤቲ ፍቅረኛው ነኝ ምናምን ብላ ነግራት ስለነበረ እንዴት ፍቅረኛ ይዛን ብላ እሷ ደግሞ በመኪና አስገጭታት ነበር ማለት ነው። ግን እሷ አላየቻትም፣ ሄለን እንደሆነች አስገጭቻት አታውቅም ማለት ነው። ቴዲ ራሱ አያውቅም፣ ያው አደጋ ደረሰባት። ከዛ ጠፍታ መጣች፣ እንዴት አትፈልገኝ ምናምን እያለች እንግዲህ ቴዲ ላይ ያዙ ልቀቁ ስትልበት ነበረ። ሊዛም ይህን ሰው እያታውቂውም ሲጀመር እንዴት ከማታውቂው ሰው ጋር ፍቅር ትጀምሪያለሽ? መጥፎ ሰው ይሁን ጥሩ ሰው ይሁን አታውቂም እኮ፣ ስለዚህ በጣም ከባድ ሰው ጋር ነው የተገናኘሽው እና ማቆም አለብሽ ብላ ስትነግራት አይ በፍጹም ፍቅሬ እንደዚህ አይነት ሰው አይደለም፣ አንቺ ስላላወቅሽው ነው። እሺ ይሆንልሽ እንግዲህ ራስሽ ታውቂያለሽ ብላ ነው ሊዛም የተወቻት እንጂ ቴዲ ምንም ደስ አላላትም። ቴዲ ደግሞ እዚህ ጋር ያጠፋችው ጥፋት ማለት ስለ ሄለን ነው እንጂ ስለ ቴዲ አልተናገረችም።
ቴዲ የሄለን ታዛዥ ነው። ያን ነገር ደግሞ ለቤሉል አልነገረችውም። ግን ያው ሄለን ታዛዥ ማለት እሱን መያዙ አይቀርም፣ የጊዜ ሁኔታ ነው እንጂ ምክንያቱም እሱ ውጭ ከሆነ ለመሲ ራሱ አደጋ ነው። እገልሻለሁ፣ ቤተሰቦችን እፈጃቸዋለሁ ምናምን እያለ እያስፈራራት ነበረ። መኳንንት ደግሞ መሲን ሲያት ድንገት እዚህ ምን ታደርጊያለሽ? ወንድሜ እባክህ ምንም እንዳታደርግ፣ እኔ እዚህ የመጣሁት ለትልቅ ጉዳይ ነው። ምን ጉዳይ ያለሽ እና ነው እዚህ የመጣሽው? ተናገሪ። ሄለን እዚህ ነው ያለችው እና ብትሆንስ ቤቷ እኮ ነው። ዋናው ነገር ሄለን እዚህ ማለቷ አይደለም። ፖሊሶች ሊወስዷት እየመጡ ነው። እንዴ እሱን እንዴት አወቅሽ አንቺ? እና ወንድሜ እባክህን ሰው እንዳይሰማ እንነጋገር ብላ ወደ ክፍሏ ይዛው ሄዳ ነበረ። አይንዬ መሰረትን ስታይ በጣም የተደሰችው፣ እንዴ መሰረቴ እዚህ ነሽ እንዴ? መች መጥተሽ ነው? አይኔ ነው ወይስ መጥተሽ ነው እያለች በጣም ተደስታለች። መሰረት ወደ ቤት በመመለሷ ማለት ነው። እሺ ምን ሆነሽ ነው? መጣሽ እንዴ? ምን አድርጎሽ ነው እያለቻት ነበረ። ወይ እናቴ እሱን አሁን ማውራት አልችልም። እስኪ መኳንንቴ አንተ ወጣ በለን፣ ምናልባት አንተን ፈርታ ይሆናል። እሺ ብሎ እንግዲህ መኩል ሊወጣ ስል ከዛ መለስ ብሎ ቆይ ያደደብ ሰው እያደረገች ነገር አለ እንዴ ሲላትኝ፣ እንዴ ወንድሜ እውነት ለኔ ያዝናልኝ ነው እንደሱ ያልከኝ? ጥያቄውን ተይና ዝም ብለሽ ንገሪ፣ ከቤቱ ልሄድላት ምናምን እያል ነበረ። እና ያ ምንም ቢሆን መሲ ቤተሰቦቿን ትታ ብትሄድ ኖሮ ብትሄድም ገብታቸው ብትሄድም ግን ያው ቤተሰብ ቤተሰብ ነው። መቼስ ባይጎዳሽ እንደዚህ እኛም ፊት ደጋግመሽ አታይም ብዬ ነው። ስለዚህ ያደረገች ነገር ካለ ንገሪ ብላትኝ፣ ስላሰብክልኝ አመሰግናለሁ ብላ መኳንንትን እያቀፈችው ነበር መሲ። እሺ እንደዚህ ማድረግ የለብንም ግን መጀመሪያ መነጋገር አለብን፣ ተቀመጡ ብላ እያወሩ ነበረ። ሄለን ደግሞ ፖሊስ ወስዷታል። አዱኒና ቤሉል ሄለን ለመፈለግ ሂደዋል። ከቤት እንደመጣቸው አያውቁም ነበረ። ኑኑ ደግሞ በዚህ በኩል ሊዛ የቤሉል አክስት አለመሆኗን አውቃ በጣም አዝናን ያለችው። ወይኔ ጉዴ ለካ ሁሉም ሰው አስመሳይ ነው፣ ቆይ እንዴት እንደዚህ ሊሆን ይችላል ብላ አዝና ባለችበት ሊዛና ቤት እያወሩ ያለ ስትሄድ አያት ልጅችን ገጠሪ ተደብቃ እያዳመጠችን ነበረ። እንዴ ምን የሚረባ ወሬ ያወራና ነው ተደብቃ መሰማን? ቤት ይታይ እንጂ ስትላትኝ፣ አንቺ ስርዓትሽን ያዥ፣ ሁለታችሁም አትደረሱብኝ። ኧረ እባክሽ አንቺ ነሽ እንጂ የደረስንብሽ የደረስሽብን እኛማ አልደረስንብሽም ስትላት፣ እንዴ አንቺ ቆይ ስርዓት የሚባል ነገር የለሽም እንዴ? ቆይ ራስሽን እንደምንድን ነው የምታየው ምናምን ስትላት፣ ወይ አንቺ ሰራተኛ ነሽ፣ አንቺ የቤት ሰራተኛ ነች፣ ስለዚህ አድበሽ ተቀመጭ ምናምን ስትላት፣ ስርዓትሽን ያዥ ብላ እንግዲህ ኑኑ ቤቲን እየደበደበቻት ነበር። ይዛ ኧረ እባክሽ ተረጋጉ፣ ኧረ ተረጋጉ፣ ተላቀቁ ብትላቸው የት ይለቀቁ እየተደባደቡ እንግዲህ ኑኑ ጸጉሯን ነጫጭታላታለች፣ የቤዛን ማለት ነው። ቤዛ በጣም ባለጌ ሰው ናት። ሊዛ ደግሞ በጣም ስርዓት ያላት ልጅ ናት ማለት ነው። እና እባክሽ ሊዛ አሁን ካንቺ አንድ ነገር ነው የምፈልገው። ወይ ትናንት ለተፈጠረው ነገር ይቅርታ ነው፣ የተሳሳተ ነገር ነው፣ እሱን ተይውና ንገሪኝ። ቆይ አንቺ የቤሉል አክስት ነሽ ወይስ አይደለሽም? አይ አይደለሁም። አመሰግናለሁ፣ ተባረኪ፣ ይሄን ነበር የምፈልገው ብላ እንግዲህ ኑኑ ተናዳ ነው ሄደችው። ውዶች እንግዲህ በክፍል 109 ይመስላል። በክፍል 110 እስከምንገናኝ ቸር ሰንብቱ።